ዳኒ ስማ አንተ ብሩክን ማመን አለባችሁ። በቃ ተው በቃ እንዴ ልጁ ምንድነው ሁለት ቦታ ከሀይሚ ጋር ተመካከራችሁ ጀመራችሁ እንዴ ብድራማ እናንተ ተመካከራችሁ እየሰራችሁ ነው መሰለኝ። ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። አንተ ዳኒ በእናትህ እንዴ አንተም ደግሞ በዚህም ጀማርክ ደግሞ እናንተማ ተመካከራችሁ ሀይሚ ጋር ተመካከራችሁ እየሰራችሁ ማለት ድራማ እየሰራችሁ ነው መስለኛል እንዴ። አንተም ደግሞ እኔ አላምናትም ምን እንዳረክ ምን የሚያውቀው ነገር የለም እያልክ ጀማርክ ደግሞ ተው እንጂ። ብሩክ እንደዚህ አይነት ነገር አያረግም በፍጹም ማለት ነው። የምር ነው ማለት ቪዲዮ ላይ ራሱ እንዴት እንደ የሆነ ያለ አይተሃል አይደል እንዴ? ብሩክ የእናት ልጅ ነው እኮ በነገራችን ላይ የምር ነው። እና ማለት ሴት ላይ የሆነ የማይሆን ነገር የማያደርግ ልጅ አይደለም። ገባ? እንተማመናለን በነገራችን ላይ ብሩክ ጨዋ ልጅ ነው ብራዘር እንዴ። አንተ እኮ እንኳን ይሄ ሱሲን ስላራክ አርጋል እንደዚህ አይነት ፍራንክ ማለት ነው ሌላ ሴት ጋር አይደል እንዴ? ስለዚህ ማለት ኢራስክን ማሰብ አለብኝ። እንኳን ሄሚ እንደዚህ አይነት ፍራንክ አድርጋ አይደለም የተደረጋችሁ አሁን ማለት ነው። ግን ሌላ ፍራንኮች አድርጋለች። ገባ? እንደዚህ አይነት ፍራንክ አድርጋ ሳይሆን ግን እሱ ሌላ ፍራንኮች ስላደረጋች አድርጓል። እሱ ኦኬ እሱም ፍራንክ ነው ብለናል። ችግር የለም። ሄሚም ብሩክን ሳታምን ቀርታ አይደለም። ብሩክን ይወል ከራሷ በላይ ነው የምታምነው። ሰማ? ብሩክን ይወል እሷ ይወል እንደ ራሷ ነው የምታምነው። እኛ አናቅም እንደ እሷ ታምናለች። ስለዚህ አንተም ደግሞ ፍቅረኛዬ ነች ለነገ እና ለልጆቼ እናት ትሆናለች ለኔ ሚስቴ ነች የምትል ከሆነ ሱሲን በቃ ይቅርታ ብለ መቀበል አለብህ። እናንተም ደግሞ ራሳችሁን ተበጥብጣችሁ እኛም ደግሞ መበጥበጥ የለብንም እንደ ብሩክና ሄሚ እኮ የአራት ልጆችና አባት ናቸው። እናትና ልጅና የአራቱ ልጆች አባትና እናት ናቸው። እነሱ አሁን ተለያይቶ ወይም ሌላ ነገር ማል ላይ ገብቶ ማየት አንፈልግም። ስለዚህ እናንተም ደግሞ አንቺ ካንተ ጋር የተጀመረ ነገር ነው እኛ ጋር ወይም የብሩክ ጋር መጣ እንደዚህ ፕራንክ ያደረጋችሁ ሱሲ ማለት ነው። ማዘው አንተ የጀመርከው ፕራንክ ነው። እሷ ማታ ብሩክ ጋር በአንተ እሺ ልትልም ያለችው ማለት እሺ ልትል የቻለችው ምክንያት ምንድነው? አንተም ስላራክ ይሄኔ በቃ ማለት መልሼንም አረጋለሁ ብላ ነው እሺ ልትል የቻለችው ማለት ነው። ገባ? አንተ ባታደርግ ኖሮ እንደዚህ ነገር በፍጹም እሺ አትልም እሷ። እና አንተ ብሩክን ማመን አለብህ። መታመን ከሆነ ይመነው፣ ካላማን ከተው በቃ እንዴት ነው እናንተ ህይወታችሁ በጥብጣችሁ ለሞ ሌላ ሰው ህይወት የምትበጥብጡት? ተው እንጂ ሊኖሩበት እነሱ ወይኔ ጉዴ ሹሃ ስለዚህ መተው አለብህ። እና ይቅርታ ተቀብሎ አንተም እሷም ታሪቃችሁ ህይወታችሁ ኖሮ እነሱም ደግሞ ታሪኮ ህይወትን ይኖሩበት እኛ እነሱ ሲጣሉ በጣም ነው የሚከፋን ብራዘር። አንተም ደግሞ ሄሚዬ አራት በነገራችን ላይ ዛሬ በጣም አደናቁ ያራደ ሄሚዬ አስሬ ሄሚዬ የኔ አልበገር በየቦታው ሁሉ ትጠሪያለሽ የኔ አዋቂ ሴት። ይማችሽ እንግዲህ ምን አባቴ ሊሆንልሽ ላንቺ ማለት ነው። ሄሚ ይቅርታ ብትቀበልማ ዳኒ ራሱ ይቀበላል። ሄሚ አንቺም ብሩክ አያሳዝንሽም? በቃ ይቅርታ ተቀበይ እና ስለዚህ ይቅርታ ተቀብለሽ ህይወትሽ ኑሪ አንቺም እና ህይወታችሁ ኑሩ ቀጥሉ እንደ በፊት ማለት ነው። ተረዳሽ? አንቺ ይቅርታ አልተቀበልሽም ስላልሽ ነው ዳኒ አሁን እኔም ይቅርታ ሊቀበልም ሄሚ የሆነ ነገር አይታ ነው እንደዚህ ሆነ ያለችው ያለው። አንቺም ይቅርታ ተቀብለሽ አንቺ ሸበላሽ ጋር ህይወትሽን ቀጥይ። አሁን ማለት ሱሲም ከዳኒ ጋር ይቅርታ ጠይቃ እነሱም ህይወቱ ይኖርበት እንደ ከህይወትሽ ትውጣ እሷም ህይወቷ ትኖር። አንቺም ደግሞ ታይ በቃ አለቀ። እንደ ብሩክም በቃ አሁን አንቺ ጋም ይቅርታ ሊቀበልም እያልሽ ነው። ዳኒም ደግሞ አልቀበላትም ከዚህ በኋላ እንደፈለጋችሁ ነው። እንደ ልጁ ማል ላይ እኮ ተሰቃየ እኮ ሹ ሙሽክላ ወላሂ ላዚም። እኔ አሁን ሄሚ ክፉናት ብዬ ስለ ሄሚ ምንም መናገር አልፈልግም። ሱሲ አንቺ ዳኒ ያረጋው ነገር ብሩክ ለማውጣት ነው የመጣሽው ማለት ነው። ሰማሽኝ? ለምንድን ነው ከፈለሽ ሌላ ሰው ጋር ለምን አላረግሽም? አሁን ለብሩክም ለሄሚ ጦስ ሆንሽ እኮ ጦስ ነው በቃ የሄሚና ብሩክ ጦስ ነው። አሁን እነሱ ተጣልቶ ሄሚና ብሩክ ተኮራርፎ እንደዚህ ሆኖት ጦስ ነው ያረግሽ ማለት ነው። መጀመሪያ እናንተ ቤት የጀመረ ነገር አሁን ብሩክና ሄሚ ጋር መጥቶ ሄሚና ብሩክ ህይወት ተበጠበጣ ማለት ነው። ገባችሁ? በቃ ዳኒ አንተ ብሩክ እንደዚህ አይነት ነገር የሚያደርግ ልጅ አይደለም። ስለዚህ ተው እንደናሽና አንተም ደግሞ በቃ ነገ እኔ ሚስቴ ናት የምትላት ከሆነ ኢማናት ተቀበል። እንዴት ነው የፍቅር ማለ እምነት የለም እንዴ? የሁለት ፍቅረኛሞች ማለ እምነት ከሌለ ምንድነው? ወይኔ እምነት እኮ ባለፈው የኔ ቪዲዮ ላይ ነገር ያለው እምነትና ተስፋ ፍቅር ሶስቱም ጸንቶ ይኖራል ይላል መጽሐፍ ሲናገር። ከሁሉም የሚበልጠው ፍቅር ነው ይላል። ግን ፍቅር ኖሮ ማለት እምነት ማል ላይ ከሌለ ምን አረጋል?
ሶ እምነት ይኖራችሁ ሰውን ይመኑ ካላስ እንደሚታው ነገም በቃ ለዘላቂ ህይወት የምትኖረው እምነት ካለ ነው። አንተም እሷ የምታምን ከሆነ እሷም ደግሞ አንተ የምታምን ከሆነች በቃ ህይወታችሁ ትኖራላችሁ ማለት ነው። እምነት ግን ማን ላይ ከሌለ ህይወት ምንም ደስ የማይለው ህይወት አይደለም የምትኖሩት ማለት ነው። ስለዚህ ይቅርታ ተጠያየቁ፣ ይቅርታን ተቀብላት። አንተም ሄሚን ብሩክም ይታረቃሉ። በቃ አለቀ ነገር። ቤተሰብ ባላችሁበት ቦታ ሰላማችሁ ይብዛ። ወዳችኋለሁ። ባይ። ሰብስክራይብ አድርጉ።